شوف ين دنقرو مايم ማነው ዩቱፋ ማነው አንድ ደንቆሮ ማይም ይመጣና እዚህ እንደፈለገ ማርሽ ባንድ ምናምን ተቀጥሮለት ይኖራል ምንድነው እሱ ታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። ሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዩአብ ሚዲያ ተከታታዮች ዛሬ እንግዲህ እግዚአብሔር ስራውን እንደሚሰራ የምንመለከትበት ዕለት ስለሆነ ይህን ቪዲዮ ከምን ጊዜውም በላይ ላይክ በማድረግ ጀምሩ። እስቲ ሁላችሁም እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉ። ትንሽ ደቂቃ ልስጣችሁ። ሁላችሁም እግዚአብሔርን አመስግኑት። ስለ ሁሉም ነገር እግዚአብሔር ይመስገን ብላችሁ ጻፉ። እሺ ሁላችሁም እንደምትጽፉ ተስፋ አደርጋለሁ። እንግዲህ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሊበታትናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠፋለች ለሁለት ስትከፈል አያለው እያለ ሲመኝ የነበረው ነብይ ተብየው እዩ ጩፋ ብዙዎች ደግሞ ዛሬ ወንበዴ ነው እስከማለት ደረጃ ደርሰዋል ማለት ነው። ወንበዴ ነው እስከማለት ደረጃ ደርሰዋል። ይሄ ሰውዬ ራሱን ጨምሮ እንትኑ ምንድነው ቸርቹ ሁሉ ታግዷል ማለት ነው። ስለዚህ ነገር በስፋት እንመለከታለን። ምን ገጠመው የሚለውን እናያለን። ኦርቶዶክስ ተዋሕዶ ላይ የሚያሾፉ ኦርቶዶክስ ተዋሕዶ ላይ የሚቀልዱ እግዚአብሔር ላይ የሚዘብቱ አካላቶች እግዚአብሔር ጊዜው ሲደርስ ለሁሉም ፍርድ ይሰጣል። ይህንን ማመን ያስፈልጋል ማለት ነው። እሺ ሰሞኑን እዩ ጩፋ ምንድነው የገጠመው ምንድነው የሚሉትን ነገሮች እስቲ ትንሽ ተመልክተን እንመለስ። ደንቆሮ ማይም ማነው ዩቱፋ ማነው አንድ ደንቆሮ ማይም ይመጣና እዚህ እንደፈለገ ማርሽ ባንድ ምናምን ተቀጥሮለት ይኖራል። ምንድነው እሱ ምን አይነት ሌባ ነው? ወራዳ ደንቆሮ ማይም እንዴት ነው ለሱ ማርሽ ባንድ መንግስት የሚቀጥርለት? ለአንድ ተራ ግለሰብ ማርሽ ባንድ ቪኤቶች የተለያዩ አይነት የእንትን ወታደሮች ምናምን የሚቀጠሩለት ምንድነው? መንግስት ምን እያደረገ ነው ያለው ለዩቱፋ? ለእዩ ጩፋ የሚደረገው ነገር ለወታደሮቹ አበሉ ምኑ የቪአይፒ ነዳጁ ምኑ ይሄ ሁሉ ቪአይፒ ነገሮች ለምንድን ነው የሚደረገው? ለሃጂ ኢብራሂም ቱፋም ለጳጳሱም ሊደረግላቸው ይገባል። እነሱ ደግሞ እምቢ ካሉ ለእያንዳንዱ ሙስሊምና ለእያንዳንዱ ክርስቲያን ሊሰጠው ይገባል። ይሄ ብር እዩ ጩፋ እንደፈለገ እንትን የሚልበት ማርሽ ባንድ ለሱ የሚታዘዘው ማን ስለሆነ ነው? ደንቆሮ ማይም ለአንድ ደንቆሮ መታዘው ነገር ምን አይነት ነገር ነው? ፓርላማ ሊያስብበት ይገባል። ለእዩ ጩፋ የሚወጣው ብር በአመት ስንት ሚሊዮን ብር ነው? በአመቱ ስንት ማን ስለሆነ ነው እሱ? አንድ ደንቆሮ ተነስቶ ነብይ ነኝ ስላለ እንዲየውሉ ይታጀብለታል ማለት ነው። ምን ማለት ነው? ለእያንዳንዱ አማራ ክልል ላይ ለሚሞቱ ኦሮሚያ ክልል ላይ ለሚሞቱ ኡስታዞች ለእያንዳንዱ ጋርድ ሊቀጠር ይገባል ማለት ነው። ያ ካልሆነ ግን አሁንም መንግስት ያላገጠ ነው ማለት ነው። ለዚህ ደንቆሮ ማይም ምን ሰራና ነው? እስቲ እሱ ነብይ ከሆነ እኔን ርገመኝና አጥፋኝ። እስቲ ርገመኝና አጥፋኝ። ይሄ ደንቆሮ እዚህ ይመጣና እንትን መድፍ ይተከስልኛል ካላንደር ሊዘጋ ይገባል እኔ ስመጣ ምናምን ብሎ የሚያወራው ነገርሳ ሌባ ለምን አባ ካላንደር ነው? ማንና ነው አንተ ደንቆሮ ማህይም? ይሄ ቂጥቂጡን ያሉ ማስወጣት ነው። ይሄን ጭላንቆ ሃደራው ታገደ ማን አትሉኝም? የክራይስት አርሚ ኢንተርናሽናል ባለራዕይና መስራች ፕሮፌት እዩ ጩፋ በዛሬው ዕለት በካውንስሉ ቢሮ ጽሕፈት ቤት መታገዱን ካውንስሉ ሪፖርቱን በግልጽ ደብዳቤ ጽፎ አስነብቦናል ማለት ነው። ታንኪዩ እንላለን። በቅድስት ቤተክርስቲያን ላይ ሲያላግጡና ሲያፌዙ የነበሩ ሐሰተኛ ነቢያቶች በዛሬ ዕለት ካውንስሉ ከኔ ዕውቅና ውጪ ነው ብሎ የጥንቆልናውን ዕውቅና እዩ ጩፋ ካሁን በኋላ ተከናንቦ ይሰራል ማለት ነው። እንግዲህ እዛ አዳራሹ ሄዳችሁ የምትሰበሰቡ ከዚህ ጠንከር ካለ መልእክታችሁ ምን እንደምትገነዘቡ ለናንተ ትቻለው። ተወዳጆች የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ያስቀየምኳችሁ ይቅርታዬን እንደተቀበላችሁኝ እያየሁኝ ነው።
አሁንም እግዚአብሔር ያክብርልኝ። ይቅርታችሁ አሁንም በድጋሜ እንድትቀበሉኝ በእግዚአብሔር ስም ጠይቃለሁ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዲዩት፣ ሪፖስት በማድረግ ለብዙ ሰው አድርሱልኝ። ሁላችሁንም ወዳችኋለሁ። እዩ ጩፋ ታገደ። እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ የሚታወቅ ነው። ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪነት መፈጸሙ አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጥ ድረስም የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ እንግዲህ እንደተከታተላችሁት ነው ለሐዋሳ እንግዲህ ለአገልግሎት በሚል ነው የሄደው። በምስሉ ላይም እንደምትመለከቱት በእለቱ የተደረገለት አቀባበል ነው። በጣም ነው የሚገርመው። እንዲህ አይነት አቀባበሎች ራሱ ከየት እንደመጡ ግራ ነው የሚገባው። እንደዚህ አይነት አቀባበሎች እንግዲህ ለባለስልጣናት፣ ለመንግስት ባለስልጣናት ነው፣ ለምድራውያን ማለት ነው፣ ምድር ላይ ላሉ እንጂ ወንጌልን አስተምራለሁ የክርስቶስ ወታደር ነኝ ለሚሉ አካላት እንዲህ አይነት አቀባበል ለማንም ተደርጎ አይታወቅም። ይሄ አቀባበል ነው እንግዲህ ቁጣን እያመጣ ያለው ማለት ነው። ካውንስሉም ደግሞ ተሰብስቦ ያገደው እንዲህ አይነት አቀባበል፣ እንዲህ አይነት ነገር በሃይማኖታችን የለም፣ ይሄ ፍርሃት ላለበት አካል ነው የሚሉ የተለያዩ ሐሳቦችን ሰንዝረዋል። እነዚህን ነገሮች እንመለከታለን። ይህን ስታዩት እንደው አገልግሎት ይመስላል። እንደው ክርስቶስስ በምድር ላይ ሲያስተምር መጽሐፍ ቅዱስ ላይ ያለውን ታሪክስ ስንመለከት በእንዲህ አይነት እንደው ምን አይነት መንፈሳዊነት ወዛለው? እንደው ዝማሬ እንኳን አልተደረገም። ምን አይነት መንፈሳዊነት ወዛለው? እንዲህ አይነት ነገሮች እኮ ዓለማውያን ምድራውያንን ነገር ስጋችንን ለማኮፈስ የሚያስፈልጉ ናቸው እንጂ ለነፍሳችን ይጠቅማሉ የሚሉ ነገሮች ያሉ አይመስለኝም። እሺ ካውንስሉ የተለያየ ሐሳቦችን አንስቷልና እንመልከት። በከፍተኛ የፖሊስ ኃይል እንዲሁም በማርሽ ቡድን መታጀቡን ተከትሎ ከፍተኛ የሆነ መነጋገሪያ በሆነበት ሰዓት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስቸኳይ መግለጫ በእዩ ጩፋ ላይ አውጥቷል። ተግባሩ ህገወጥ መሆኑንም ገልጿል። ጉዳዩን በተመለከተም እዩ ጩፋ ምላሽ ሰጥቷል። በዝርዝር የምታደምጡት ይሆናል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በነብይ እዩ ጩፋ ላይ መግለጫ አወጣች። ከሰሞኑ እዩ ጩፋ በፖሊስ ኃይሎች ተከቦ ሲንቀሳቀስ የሚያሳይ የተለያዩ ምስሎች ከወጡ በኋላ በማህበራዊ መገናኛ ብዙሃን ጉዳዩ መነጋገሪያ መሆኑ ይታወቃል። ይህንን ተከትሎ ጉዳዩ በቀጥታ የሚመለከተው የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ሲል ማስጠንቀቂያ አዘል መግለጫ አውጥቷል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምህሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስጠንቅቋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ እንዳሉት የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያም አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ አይደለም ሲል ገልጿል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞችም የመቃብር ስፍራ የላቸውም፣ የማምለኪያም ስፍራ የላቸውም። እርሱም ብታደርጉ ለሃይማኖት ይጠቅማል ብለዋል። ጦሩ የመንግስት ነው፣ ሰራዊቱም የመንግስት ነው፣ እጀባ አያስፈልግም ብሏል። እንደዚህ በሚያደርጉ አገልጋዮች ላይም ከዚህ በኋላ እርምጃ እንደሚወስድ ካውንስሉ በጥብቅ አስጠንቅቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብም ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልግም ብሏል። አክሎም የካውንስሉ መግለጫ ሲቀጥል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍና በአካል ማስጠንቀቂያ ሰጥተናል፣ በቅርቡም እርምጃ ወስደን መግለጫ እንሰጣለን ብሏል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፈቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፈቃድ ዘይት የሚቸበችቡበት ጉዳይ ከዚህ በኋላ አንታገስም፣ ከድርጊታቸውም በአስቸኳይ ሊታቀቡ ይገባል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል
በሰጠው መግለጫ ጠቅሷል። ከኢትዮጵያ ወንጌል አማኞች ቤተክርስቲያን ለቀረበው ከፍተኛ ቅሬታ እዩ ጩፋ ምላሽ የሰጠ ሲሆን እዩ ጩፋ በሰጠው ምላሽም አንድ ነብይ በፓትሮል መታጀቡ አይግረማችሁም፣ መታጀብ ከፈለጋችሁ እናንተም እንደኔ ስራ ስሩ፣ እኔ አገልጋይ ነኝ፣ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል በማለት ገልጿል። እንግዲህ ካውንስሉ ያነሳውን ሐሳቦች ያገደበትን ምክንያቶች እንዳለ በስፋት ተመልክታቸዋል። ሌላው ደግሞ ካውንስሉ ካነሳቸው ጋራ ራሱ መልስ የሚመስል ነገር ሰጥቷል። የራሱ ቤተ እምነቶች ደግሞ እርስ በርስ ሲጣሉ ተመልከቱ። ሐዋርያት እንደዚህ አልለበሱም፣ ሐዋርያት እንደዚህ አልታጀቡም፣ ሐዋርያት እንደዚህ አይነት መኪና አልተጠቀሙም የምትሉ ሰዎች ሐዋርያት እኮ በዘመናቸው ከመርከብ በላይ ሌላ ቴክኖሎጂ የለም አለ የተባለውን መርከብ ተጠቅመዋል። በእውነት እስኪ አንድ ነገር ሊጠይቃችሁ፣ ሐዋርያት በዚህ ዘመን ቢኖሩ ቤት መኪና አይጠቀሙ ማለት ነው? ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? ሁኔታው ከፈቀደና በዛ ላይ ከደረሱ ፕራይቬት ጀት ገዝቶ አይጠቀሙም ብላችሁ ታስባላችሁ? ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። ፖዝ አድርገው በራሳቸው ጀት የሚንቀሳቀሱ ሰዎች ይፈጠራሉ። በራሳቸው ቬት ምናምን። እኔ እዩ ጩፋ አንድ ጥያቄ ልጠይቅ። ኦነስትሊ ስፒኪንግ እኔ አይደለም አንድ ጀት 20 ጀት 30 ጀት 40 ጀት ዋሬቨር ቢኖር ጉዳይ አይደለም። እኔ ኦኬ ቬት አይደለም ቬት የምትታጀብበት ቤት ፋብሪካ ቢኖር ጉዳይ አይደለም። እኔ ግን እንደዚህ በኩራት የምታወራው ከየት መጥቶ ነው? ቤቱ ከየት መጥቶ ነው የተገዛው? በራሳቸው ጀት ምናምን ስትል ከየት እያመጣችሁ? ዘርፋችሁ ነው አይደለም እንዴ? ሰርቃችሁ ነው አይደለም? አይደለም እንዴ? አስራትና መባ ሰርቃችሁ ነው። አዳራሹ የእናንተ ስለሆነ የሚገባው ሁሉ ገቢ እናንተ ኪስ ነው የሚገባው። ነግደናችሁ ነው? ምናለሽ ተራ ነግዳችሁ ነው እንዴ? ይቅርታ። ፒያሳ ነግዳ ህንጻ ምናምን ከዛ ትርፋችሁ ነው እንዴ? ይቅርታ። ሀያት የወረስከው እሱ ነው። ሜንሽን እንትኖቹን ሸጠ ምናምን ወደቦቹን ምናምን ሸጠ አሜሪካ ላይ ነው። ረስቼ ሰርቃችሁ ነው አደለ? እኛ ጉዳያችን እኮ ከቤቱ አይደለም። ቤቱን ያመጣችሁት ግን በሽተኞችንና ድሃዎችን ነጥቃችሁ ነው። ስለዚህ አሁን ቤቱን ደግሞ ወደ ጀት እናሳድጋለን ስትሉ ስንት በሽተኛ ትገላላችሁ? ስንት ድሃ ትነጥቃላችሁ ነው። እኛ የሚያሳስበን እሱ ነው። ወንድምነት ቀጥለው። ቁርበት ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለ እና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ልሰጣችሁ ወዳለሁ። አገልጋዮች እግዚአብሔርን ካከበሩ እግዚአብሔር አገልጋዮችን ያከብራል። በሚታየውም ያከብራል፣ በማይታየውም ያከብራል። ቤቱ ምንድነው? አጀቡ ምንድነው? ፓትሮሉ ምንድነው? ወዴት እየሄደን ነው ያላችሁ ሰዎች ያው በሰዓቱ ወደ መስቀል አደባባይ እየሄድን ነበርን። ከዛ ውጭ የትም የሄድነው ቦታ የለም። ከሐዋርያት ዘመን በኋላ ያልተቀየረው ጌታ ብቻ ነው። ሌላው ሁሉ ተቀይሯል። ትራንስፖርቴሽን በል፣ አለባበስ በል፣ የኑሮ ዘይቤ በል፣ ሁሉም ነገር ተቀይሯል። ያልተቀየረው ወንጌል ብቻ ነው። እሲስ ያሳያኒ ዲዲዮባይ በከመላሊያባ በእኔ አትዳይ ርፋንያን ዝናግዬ እሷን ሜትታይ ዳቃግዬ አሳይ ጊ ዲዲዮባይ በታው ግለና ዘመኑ ሲቀየር ከዘመኑ ጋር ሁሉ ተቀይሯል። ቦልድ በሆነና ጠንከር ባለ መልእክት ተመልሼ እመጣለሁ። የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ለማንኛውም ይህንን መልእክት ለጓደኞቻችሁና ለቤተሰቦቻችሁ ቶሎ ቶሎ ሼር አድርጉ። ሰላም ቆዩልኝ። እሺ ወንድምነት አመሰግናለሁ ስለከፈትከው። ያው እንግዲህ እናያለን። ከዚህም ጫን ባለመጣለው ምን ታመጣላችሁ? ዝም ብላችሁ መቀበል ነው ብለዋል። ካውንስሉ ደግሞ መግለጫ አውጥቷል። ታግዷል ብለዋል።
ስለዚህ እኔም እንግዲህ እንደ ኤፍሬም ባለ ጊዜ እዚህ ጓደኞቼ ያሉ እዚህ አብረውኝ የሚያገለግሉ ወንድምቶቼ በጣም በቃ ወንጌል አማኞች የሚባለው ትልቅ ፍሬም ላይ ጥግ ላይ የሆኑ እንደሚንፈራፈሩ ትንንሽ ትሎች እንደዛ ውሰዱንና እኛም ከዛሬ ጀምሮ በተለይ እኔ አሁን ራሴን ወክዬ ነው የምናገረው። የምትሰሙኝ አንድም ሰው ሁለትም ሰው እዚህ የምትሰሙኝ ሰዎች ካላችሁ እዩ ጩፋ የሚያገለግልበት የትኛውም አዳራሽ ላይ እንዳትሄዱ። ኦልሬዲ አብያተ ክርስቲያናት እኔ እንደዛ ቀድሜ አልናገርም ታውቃላችሁ። ተቃዋሚም ነኝ። የአባቶችን ምሪት ትእዛዝ ጠብቃለሁ። በራሴ ምንም እንደዚህ አይነት ትእዛዞችን አላስተላልፍም። ብዙ ጊዜ የአብያተ ክርስቲያናት ካውንስል አግዶታል። እሱ ቸርች ብሎ የሚጠራው አዳራሽ በፍጹም እንዳትሄዱ። እሱ የሚለቃቸውንም ማንኛውም አይነት ትምህርቶችንም እንዳትከታተሉ። ኦኬ፣ ሰብስክራይብ ያደረጋችሁትም ኤኒ ቻናል ካለ አንሰብስክራይብ አድርጉ። የምትሰሙን ሰዎች ካላችሁ ግን የሚሄዱም ቤተሰቦቻቸውም ካሉ እናንተም በፍጹም ወደዛ እንዳትሄዱ። እንደተመለከታችሁት ነው። ገና ሄሊኮፕተር ጀት የማይለው ነገር የለም። ሐዋርያቱ እንኳን ቢኖሩ እኮ በዘንድሮ የራሳቸው ሄሊኮፕተር ይኖራቸው ነበር አሉ። ሎቱ ስብሐት። እንዲህ አይነት ነገር የለም። አይንቀሳቀስ እኮ አይደለም። በመኪና አትሂድ፣ በአውሮፕላን አትሂድ የተባለ አካል አይደለም። ግን የእሱ ዓላማ ሀብትን ከማካበት ጋር እንደሆነ መገንዘብ ያስፈልጋል ማለት ነው። እንግዲህ የእዩ ጩፋ ሁልጊዜ ሐሰተኛ ነብይ ነው ስንል አንዳንዶች እየወጡ ያን ሐሰት በሚናገሩበት ሰዓት እንኳን ተደማጭነት የላቸውም። ሐሰተኝነቱን ይዩት። እዩ ጩፋ ሐሰተኛ ነው ወይስ እውነተኛ? ይሄን ቪዲዮ አይተን እንመለስ። እግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሚንጫጫው ይንጫጫል፣ የሚሳደበው ይሳደባል። ጨለማ ውስጥ የተደረገው እንብድና የሐሰት ትንቢት ሐሰት ወደ ብርሃን ይገለጣል። መግለጤን እቀጥላለሁ። ሐሰተኛ ነብይ እዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች እሷ እንደምትናገረው እንግዲህ የጥንቆልና አሰራር ቤታቸው ውስጥ ሳይኖር እንደማይቀርና ከባሏ ጋር አለመግባባት እንዳለ ነው። ሐሰተኛ ነብይ እዩ ጩፋም ይሄን ከሰማ በኋላ እግዚአብሔር ተናገረኝ፣ ለቤታችሁ ሰላም መጥቷል፣ ለቤታችሁ መፍትሄ መጥቷል፣ አንተም ረጅም እድሜን ትኖራለህ፣ አንተም የብዙ ልጆች አባት ገና እግዚአብሔር ያደርግሃል፣ ቤታችሁ ተፈውሷል፣ እግዚአብሔር ተናገረኝ ረጅም እድሜን ገና ትኖራለህ ያለውን ሰው ከዛም ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። ይህን ቪዲዮ ተከታተሉና ተመልሼ እመጣለሁ። እግዚአብሔር እንደዚህ አለ፣ እጅን በአፍ አስጭናለሁ። አሜን። እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ። እንደዚህ አይነት ባል የት ይገኛል? እግዚአብሔር እንደዚህ አለ፣ እናንተን በጤና ባርካችኋል። አሜን። በልጆች ባርካችኋል። አሜን። በመልካም ኑሮ ባርካችኋል። አሜን። ረጅም እድሜ በትዳር በሰላም ትኖራላችሁ። አሜን። አሜን። ይሁን። ምስትህን አቅፋት ይዘህ ወደ ቦታው ሄድ። እቅፍ እግዚአብሔር በልጆች ባርካችሁ አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርጋለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሐሰት ምላስ በምትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበር ወይ? አልተናገረም። እስከ መቼ ድረስ በዚህ ውንብድና ትቀጥላለህ? ሐሰተኛ ነብይ እዩ ጩፋ። ትንቢትን መመርመር መጽሐፍ ቅዱሳዊ ነው። ተተንብዮበታል። እንዴት ይሞታል ማለት ግን እብደት ነው። ያዕቆብ ምዕራፍ 1 ቁጥር 20 ላይ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል መጽሐፍ ሲናገር ሰምታችኋል። የማን ቁጣ? የሰው ቁጣ። ይህንን ቪዲዮ እንግዲህ ሰሞኑን ቲክቶክ ላይ ሲንቀሳቀስ አይታችኋል። ይህም ባታዩ እንኳን ይህንን ቪዲዮ አይታችሁታል። ይህ እንግዲህ ኦርቶዶክስ ወንድማችን እንደ ኮት አድርጎ የለቀቃት ናት። ከእህታችን ቪዲዮ በኋላ ምልላችሁን የመጣሁት ወደዚህ መጽሐፍ ሲናገር በአንደኛ ተሰሎንቄ ምዕራፍ 5 ከ20 እስከ 21 ባለው ትንቢትን አትናቁ፣ ሁሉንም መርምሩ፣ መልካሙን ያዙ ይላል። ትንቢትን መመርመር መጽሐፍ ቅዱሳዊ ነው። ተተንብዮበታል። እንዴት ይሞታል ማለት ግን እብደት ነው። እኔ ስለ እዩ ጩፋ ልናገር አልመጣሁም። እዩ ጩፋ ሐሰተኛ ነው ወይስ እውነተኛ ልል አልመጣሁኝም። ትንቢት ሁሉ የሚመረመረው በእግዚአብሔር ቃል እንጂ በድፍረት አይደለም። ይህንን ማወቅ አለብን። ማንም ሲመረምር እንደ እግዚአብሔር ቃል እንጂ ይሄ አልሆነም ይሄንን ብላል ይሄ አልሆነም ተብሎ የሚመረመር ትንቢት ምድር ላይ የለም። ስትመረምሩ ወርቆ እንኳን ቢገኝ በዚህ መልኩ አይደለም የሚወራው። አንተ አትተውም ወይ እግዚአብሔር ላይ የሚባል ነገር የለም። አንዳንዶቻችን ለእግዚአብሔር የቀናን መስለን ትዕቢታችንን በቅንነት ልናወጣው እንፈልጋለን። ቅንነት በሚመስል ንግግር ጥላቻችንን ልናወጣው እንፈልጋለን። እግዚአብሔርን ከእውቀታችን በታች ልናደርገው እየፈለግን እየተቆጣንለት እየተሳደብንለት ምናምን በዚህ መልኩ ሲሪየስ ሆነን እያወራንለት የእግዚአብሔርን ጽድቅ ልንሰራ እንፈልጋለን። ምን አይነት ህይወት ተውክለት ከዚህ በኋላ ምን አይነት ህይወት አለ ምናምን ምን ማለት ነው?
የተጠራነው ለዘላለም ሕይወት እንጂ ለቀሪው ነገር አይደለም። እንዴ ታቆማለህ ወይስ አታቆምም? ተረጋጉ። እንደዛ አይደለም። ታቆማለህ ወይስ አታቆምም እያልክ የምትሰራው የእግዚአብሔር መንግስት የለም። ትንቢትም በእግዚአብሔር ቃል ተመረምራለህ። ውድቅ ሆኖ ከተገኘ ግን በትክክለኛው የእግዚአብሔር ቃል ህዝቡን ታስተምራለህ። እዩ ጩፋ ሐሰተኛ ይሁን በኔ ህይወት ላይ ምንም የሚጨምረው ነገር የለም። እውነተኛም ይሁን በኔ ህይወት ላይ ምንም የሚቀንሰው ነገር የለም። እሱ የሚዳኘው ሰማው ብሎ የሚናገርለት ጌታ ነው። በእኔ ሐሳብ የምትስማሙ ከሆነ በደንብ ኮፒ ሊንክ አድርጉልኝ። የተጠራነው እንደተመለከታችሁት ነው። አዎ ትንቢት ሊነገር ይችላል። ነገር ግን በዚህ ዘመን በአዲስ ኪዳን ዘመን በዚህ ዘመን ትንቢት የለም። እንዲህ ብሎኛል ክርስቶስ እንዲህ ተናግሮኛል። ትንቢት አይደለም እኮ የተነገረው። ይሄ ትሆናለህ እንዲህ ብሏል ተብሎ ሰውየው እንግዲህ እድሜ ብዙ ዘመን አለ ብዙ ልጆችን ትወልዳለህ ብሎ ክርስቶስ ነግሮኛል አለና ሰውየው እሺ አረፈ። በሳምንቱ ነግሮኛል ብሎ ክርስቶስ የተናገረውን እኮ የተናገርኩት ከሚጠፋ ቃሌ ሰማይና ምድር ማለፍ ይቀላል ነው የሚለው መጽሐፉ። እንዲህ አይነት ትንቢቶች ማለት ነው ወንበዴም እንደሆነ በብዙዎች ዘንድ በስፋት በራሱ እምነት ተከታዮች እየተነገረ መሆኑ እጅግ የሚያስደስት ነው። እንደውም እኮ መጽሐፍ ቅዱስን አያስተምርም ትክክል አይደለም ስንል ይሁት አባታችን ሆይ ጸሎት የከሸፈ ጸሎት ነው አለ። አዱን ካወቅ ፍቃድ ከሆነ አትልም። እየጸለይክ ነው፣ የሆነ ነገር እየጠየቅክ ነው፣ የሆነ ነገር ትፈልጋለህ፣ ግን ፍቃዱ አልተገለጠልህም። ከዚህ የተነሳ ፍቃድ ከሆነ ትላለህ። እንደዚህ አይነት ጸሎት የከሸፈ ጸሎት ነው። በዚህ ዓመት የጸሎት ስታይላችሁ መቀየር አለበት። የጌታ የመድኃኔዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታረጋለህ አንተ? እንዴት ነው ክርስቲያን የምትባለው የክርስቶስን ጸሎት የከሸፈ ነው እያልክ የራሱን ቃል የባለቤቱን ቃል እንዴ ምን አይነት ጸሎት እንጸልይ እስኪያስተምረን ብለው ሲጠይቁት እኮ ነው አባታችን ሆይ ይበሉ። ቀልድ ነው እንዴ? ይሄ ጸሎት ቀልድ ነው እንዴ? መንግስት ምን አይነት መንግስት ምንድነው መንግስት ስትተነትነው እኮ እጅግ የሚገርም የሚደንቅ ነው። ስምህ ይቀደስ በጣም እኮ የሚገርም ነው። የእግዚአብሔር ስም ምን አይነት ስም ነው? ደግሞ በአንድ በኩል ጉልበት ሁሉ ለዚህ ስም ይንበርከክ ብሎ ሲያስተምር ታየዋለህ። ስምህ ይቀደስ የከሸፈ ጸሎት ነው እያለ አዲስ ሰው ነው እዩ ጩፋ የሚባል አሁን እሱን የሚከተል እንግዲህ አረ ምን አይነት መጋረጃ ነው እንደው ወንድም እህቶቼ ላይ ያረፈባቸው። ይሄ እኮ የዲያብሎስ ድምጽ ነው። አቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን እናቴ ወርቄ እኮ ናት። አየህ ከአባታችን ሆይ በላይ ጸሎት የለም እኮ ነው የምትለው። የጸሎት ሁሉ ንጉስ አባታችን ሆይ ነው። አሁን ይህን ሰውዬ ትከተላለህ አንተ? አዎ እንደተከታተላችሁት ነው እንግዲህ ጌታ ሆይ ምን ብለን እንጸልይ ብለው በሚጠይቁበት ሰዓት የሰማይ አባት ሆይ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ፍቃድህ በሰማይ እንደሆነች እንዲሁም በዚህ ምድር ትሁን እያለ ክርስቶስ እንድንጸልይ በዚህ አይነት መልክ እንድንጸልይ አስተምሯል። ይሄንን አስተምሮ ነው ግን እየተጣረሰ ያለው። ታዲያ የትኛውን ክርስቶስ ነው የሚሰብከው? የፕሮቴስታንቱ ኢየሱስና የኦርቶዶክስ ተዋህዶ ኢየሱስ ይለያያል የምንለው በዚህ ምክንያቶች እንደሆነ በደንብ ልትረዱ ያስፈልጋልና እንዲህ አይነት ነገሮች ቤተክርስቲያኒቷን ለመበጥበጥ የሚሄዱ አካላቶች በራሳቸው ሰዓት እግዚአብሔር በራሱ ሰዓት ራሳቸውን እርስ በርስ እያነሳሳ እንዲህ አይነት ነገሮች ይፈጠራሉ። ገና ቤተክርስቲያን ላይ የዘበቱ አካላቶች አይቀሩም። ትላንት እነ ዮዲት ጉዲት በዘመናቸው ነግራኛ አህመድ ቤተክርስቲያንን ሊያጠፉ ብዙ ታከሉ፣ አልጠፋችም። እነሱ ግን ዛሬ ታሪክ ተወቃሽ ሆነው አልፏል። ዛሬም ቤተክርስቲያኒቷን ለማጥፋት ዛሬም ቤተክርስቲያኒቷን ለማንኳሰስ የሚሰሩ አካላቶች የትም አይደርሱም፣ አትጠራጠሩ። ዛሬ እኛ ኦርቶዶክሳውያን ልናልቅ እንችላለን፣ ብዙ አብያተ ክርስቲያናት ሊቃጠሉ ይችላሉ። እቺ ቤተክርስቲያን ግን ትሻገራለች። ለምን? በደሙ ነው አይመሰረታት፣ እውነተኛና ቀጥተኛ ስለሆነች ማለት ነው። እንግዲህ ደግሞ በአደባባይም ስብከት በጋሻውም ጀምሯል መሰለኝ። ይህ የኛ ህይወት ነው። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ከሰማይ የወረደው ከድንግል የተወለደው በስጋና በደም የተካፈለው ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ። አይ በጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክ ከልደታ እስጢፋኖስ ከእስጢፋኖስ ዮሴፍ ከዮሴፍ ረጲ መድኃኔዓለም ከረጲ መድኃኔዓለም ከሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ
አቤት ወንጌል አገላለጥ! እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ። የምር አያምርብህም። እንኳን ብትጠረጥጥም የምር በጋሻው አያምርብህም። አሁን ነው የሚደብረው። ሌላው ነገር በጋሻው ልንገርህ፣ አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይሄውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። እነዚህ ጨካኞች ክፉዎች እግር ወጣ ሲል ይሄው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማዕከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤትህን ቆልፈው ውጣ በጋሻው። እነዚህ ጥሩ ልጆች አይደሉም። እውነቴን ነው የምነግርህ። ይሄው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆም ብለው በተንኮል በሴራ እና አኬ እነ ባሮክ እነ ኢዮብ ግን እነ ዘማሪ እዝራ እነ መምህር ኤርምያስ ግን እግዚአብሔር የላችሁ። እግዚአብሔርኛው ወንድማችን እንኳን ደስ አለ። ዛሬ ከሥላሴ ልጅነት አግኝታል። ደስ ብሎናል። አዎ እንደ ተከታተላችሁት ነው በሰፊው ብዙ ነገር አይታችኋል ብዬ አስባለሁ። ዞሮ ልንነቃ ልናስተውል የቆምንበትን ቦታ ልንመረምር ያስፈልጋል። መጽሐፍ ቅዱስን ልናነብ የተለያዩ ቅዱሳት መጻሕፍትን ልናነብ ያስፈልጋል ማለት ነው። መጽሐፍ ቅዱስን በመጨረሻ እኔ ከዚሁ ልሰናበታችሁና መጽሐፍ ቅዱስን እንዴት ነው ማጥናት እንዴት ነው ማንበብ ያለብን የሚለውን ጋብዛችኋለሁ። ሐሳብ አስተያየቶቻችሁን በቅንነት ስጡ። ድንገት ላይክ ያላደረጋችሁ ላይክ አድርጉ። እግዚአብሔር ይመስገን ብላችሁ ደግሞ ሳትጽፉ እንዳታልፉ። በሌላ መርሃ ግብር እስክንገናኝ ይህንን ፕሮግራም እያያችሁ ቸርን ሰንብት። እስከ ዛሬ የምታነቡ በንባብ የበሰለ ልምድ ያላችሁ ሰዎች ካላችሁ እንግዲህ ብዙ መጽሐፍ ቅዱስ የሚመረጥ የለው ከአስከፈ ሁሉም ፈውስ ነው፣ ሁሉም መድኃኒት ነው። ነገር ግን ለጀማሪ አንባቢ እንደው ከምን ብንጀምር ጥሩ ነው የምትሉ ከሆነ መጽሐፈ ምሳሌ እየሰማችሁ ነው። መጽሐፈ ምሳሌ፣ መጽሐፈ መክብብ፣ ተግሳጸ ሰሎሞን፣ ጥበበ ሰሎሞን፣ መጽሐፈ ሲራክ፣ መጽሐፈ ኢዮብ፣ መዝሙረ ዳዊት ደግሞ የነገስታቱ ዜና እነዛ ጥሩ ናቸው። እነሱን ከኦሪቱም ውስጥ ኦሪት ዘዳግምን በተለይ ከሙሴ ኦሪቶች ከአምስቱ የሙሴ ኦሪት ዘዳግም ሰምታችሁኛል? ማን አልኳችሁ? ኦሪት ዘዳግም 34 ምዕራፍ ነው ያለው። አራቱን ኦሪቶች ዘፍጥረትን፣ ዘጸአትን፣ ዘሌዋውያንን፣ ዘሁልቁን ጨምቆ ሙሴ እንደ ስብከት መልሶ ሰብኮ የጻፈው መጽሐፍ ነው። በጣም ቀለል ባለ ቋንቋ የተገለጠ እንደው ለዛሬ ምናልባት ምዕራፍ 6ን ምዕራፍ 7ን እንኳን ዛሬ አንባችሁ ብታድሩ ጨው እያላችሁ እየጣፈጣችሁ ነገ ተጨምሩበታል። ኦሪት ዘዳግም የሶሎሞን መጻሕፍት በጠቅላላ መጽሐፈ ኢዮብ፣ መጽሐፈ ሲራክ፣ ሌሎችም እንግዲህ እንደው እየበሰላችሁ እየጣፈጣችሁ ስትሄዱ ወደ ጠጠሮ ትገባላችሁ። መቼም ጀማሪ ዋናተኛ ትልቅ ባህር መግባት አይጠበቅበትም። ጀማሪ ጠጭ ታውቃላችሁ፣ ይገለብጥና በአንድ ቀን ጭንቅላቱ ተበትኖ ቁጭ ይላል። እነዚህ ጀግኖቹ ልምድ ያላቸው ጠጮች ይገርማቸዋል፣ ተረጋግተው ጋን ይገለብጣሉ። ይገርማቸዋል። ጀማሪ አንባቢ ከትልቁ ይጀምርና አይታቸዋል። ብዙ ወጣቶች አንድ ሰሞን ኦሾ የሚባል ደራሲ የህንድ እብድ መጥቶ ሰውየው ራሱ የዞረበት ነው። ከአሜሪካ ዙሮበት የተባረረ ያልተረጋጋ ሰው ነው። ራሱ ያልተረጋጋ ሰው ሊያረጋጋ ይችላል። እና ምንም አንቦ የማያውቀው ወጣት ብድግ ብሎ የኦሾን መጽሐፍ ያነባል። በኋላ ጸጉሩን ያንጨባራል፣ ጺሙን ያንሸረግጋል፣ ለቤተሰቡ ሸክም ይሆናል። ይገርማቸዋል። የምን ሳይበላ የጠጣ ማለት ነው። ኦሾን እንግዲህ ምንም መጀመሪያ ኦሾን ያነበበ ሰው ሳይበላ መጠጣት ወንጀል ነው ሲጀመር። እንደው ገፍቼ ጠጣለሁ ካላችሁ ግን መጀመሪያ መብላት አለባችሁ። ምክንያቱም እንግዲህ እነዚህ አንብቡ ለማለት ነው። ማታ ማታ ባልና ሚስት ጎን ለጎን ቁጭ ብላችሁ ወጣቶች እህትማማቾች እየተፈራረቃችሁ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መጽሐፈ ተግሳጽ፣ መጽሐፈ ጥበብ፣ መኃልየ ዘሰሎሞን አታንቡ። በተለይ ከ30 በታች ያላችሁ ጎረምሶችና ኮረዶች አታንቡ። የበቃ ሰው ነው እሱን የሚያነበው። ምክንያቱም እዛ ላይ ሰሎሞን በቃም ትልቅ ንጉሥ ስለሆነ እግዚአብሔርን በሙሽራ ቤተ ክርስቲያንን በሙሽሪት የሙሽሪትን አካል ደግሞ በብሉይ በሐዲስ እየመሰለ አይኖችሽ፣ ጥርሶችሽ፣ ጡቶችሽ ይላል።
ጡቶች ሲባል ወጣቱ ሴት ደረት ላይ ያለው ሊታየው ይችላል። ሰሎሞን ጡቶች ይሻለው ብሉይን ሐዲሱን ጽላተ ኦሪቱን ትእዛዛተ ኦሪቱን ነው። ወይን ወተት ማር ይላል። ያ ወይን የተባለው የክርስቶስ ደም፣ ወተት የተባለችው ወንጌል፣ ማር የተባለችው ኦሪት ናት። ክርስቶስን በሙሽራ እየመሰለ ቤተክርስቲያን በሙሽሪት እየመሰለ ጽፏል። ብዙ ሰዎች ለሴትና ለወንድ ለጎረምሳና ለሴት የተጻፈ እየመሰላቸው ዓለማውያኑ ሲዛክሩ እናያለን። እና ስለዚህ መኃልየን ተረጋግታችሁ ታነቡታላችሁ። ለጊዜው ታገሱ። መጽሐፈ ምን ጠቆምኳችሁ? እስኪ የጠቆምኳችሁ ንገሩኝ እስኪ። አቤት ደህና ደሩሽ